don't relay blank the information you get from this website. It's usually fake. fake ስለሆነ አትመነው። ሪሌይ ማለት አይደለም እዚህ ጋር የተፈለገው ሪላይ ነው። ሪሌይ ስፔሊንግ ነው አይ ቲንክ ሪላይ the information ሪሌይ ይባላል ባይዘ ሪሌይ ለሌላ ነው ላይክ ፓስ የሚል to pass on የሚል አስተላልፍ ለምሳሌ ሪሌይ እንዲሆን ሪሌይ ከሆነ ሪሌይ to ሪሌይ through መሆን ይችላል ግን እዚህ ጋር ሐሳቡ እንደዛ አይደለም በጽሁፍ ስተት ምክንያት ነው ሪሌይ to ነው ማለት ሪሌይ through ማለት አስተላልፍ ማለት ነው she relayed the message to her boss she relayed አስተላለፈች ማለት ነው to pass on ማለት ነው እዚህ ጋር ግን ማስተላለፍ የሚል ትርጉም አይደለም አይደል ከዚህ ዌብሳይት የምታገኘው እንትን አትመነው ማለት ነው የፈለጋችሁ ሪላይ ማለት ነው ዲፔንድ አታርግስ ማለት ስለዚህ ሪላይ ደግሞ ማን ይወስዳል ሪላይ ኦን ነው ሌላ ምንም የለው so don't rely on አሁንም ቀጣይ የ2017 ሁለተኛ ዙር ያገኘሁትን ጥያቄ እየሰራው ነው የምገኘው በስክሪፕቶ ስለምጽፍ ይቅርታ ጠይቃለሁ ኮፒ ነው በሚል ነው right Mr. Gamachu is already 65 years old he was born blank the 10th of March 1960 the point is 10th of March he was born what he was born and he was born at he was born on ስለዚህ ኤክስፕላኔሽን ለሌላ ጊዜ እንዲጠቅማችሁ እንዲያርግ ይቀደል አድርጌ longer period ካለ እዚህ ጋር period ከሆነ ነው longer period of time ካለ ሶስቱ ለታይም ነው in at and on ስለዚህ ለሌላ ቀን እንዲጠቅመን longer period ስል ለምሳሌ like in the morning ነው የምትሉት in the morning in the afternoon in April ላይ ብዙ ቀናት አሉ በውስጡ አይደል ሎንግ ፔሪድ አለው በውስጡ ስለዚህ in April መንዞችን ማለት ነው በሌላ አነጋገር አይደለም in summer season ማለት ነው አንድ ምሳሌ ከሰጧችሁ in winter in the summer እያልኳችሁ in the morning in the afternoon longer period አለው in 2011 ትላላችሁ still stretched የሆነ ታይም አለ አይደል ስለዚህ ፔሪድ ካለው ርዝመት ካለው ያ ጊዜ in the morning in the afternoon in April in June July in summer in winter እያላችሁ ከሆነ long period ከሆነ in እጠቀማለሁ ማለት ነው ዓመተ ምህረት ነው ይሄ ግን take care season month እና ይሄ ደግሞ morning in the afternoon ሲሆን አትኑን ይለያል ኦኬ አትኑን አሁን እንመጣለን ኦኬ ኑን ምሳ ሰዓት ሲሆን ማለት አትን ደግሞ ለምንድን ነው የምጠቀመው exact time ከሆነ ነው exact time ወይም ደግሞ point of time like at 5 o'clock ከሆነ ነው ወይም ደግሞ at noon ከሆነ ነው ወይም ደግሞ like at night ከሆነ እየነገርኳችሁ ያለው ምሳሌ ያዙ at night at noon at 5 ከሆነ exact time ነው ወይም point ነው ማለት እንደዚህ ከሆነ ነው at ነው የምጠቀመው on ለምንድን ነው የምጠቀመው ካላችሁ ደግሞ on አሁን እዚህ ጋር this very important ይሄ ነው አሁን ተማሪ ጋር ፈተና የሚመጣው እንዴት ነው if it is about day or date specific day ከሆነ ወይም ደግሞ date ሲባል number ሲሰጥ the number of the day I mean the date ማለት what's the date of today ሲባል 25 እያላችሁ ምትሆናለ March 25 እያላችሁ ማለት ነግሩኝ ስለዚህ date ሲባል date ተብሎ ከጠየቀ ቀኑን ቁጥሩን ነው ማለት date ማለት ቁጥሩን ማለት ነው ስለዚህ on ከሆነ ዴቱ ወይም ደግሞ ስፔሲፊክ ዴዩን ነው ስለዚህ ምሳሌዎች ነው የሚጠቅማችሁ ማለት ነው ስለዚህ ምሳሌዎችን እንመልከት ምሳሌዎች በጣም ኢምፖርታንት ናቸው on Monday ቀን ነው አለ it's a day on my birthday አይደለም አንድ ቀን ነው አንድ ስፔሲፊክ ዴይ ብያለሁ ቅድም ስፔሲፊክ ዴይ ከሆነ ነው on ወይም ደግሞ on look this is the point አሁን የእናንተ ፖይንት ይሄ ነው on July 4th ካላችሁ ዴቱ ቁጥሩ ተጠቅሷል ዴት ከሆነ on እንጠቀማለሁ አሁን ወደ ጥያቄ መመለስ ትችላላችሁ በራሳችሁ he was born the 10th of March 10th የሚል ከሆነ March 10 ማለት ነው ሌላ ነገር የለው ማለት March 10 ዴቱ ቁጥሩ ተጠቅሷል ዴቱ March 10 ስለሆነ on is the answer ማለት ነው አሁን ስማርት የሆነ ተማሪ እንዴት አድርጎ ይመልሳል ማለት ነው ማርችን ብቻ ማድረግ ይችላል in March 1960 ማለት ይችላል 10 ከሌለ ወይም ደግሞ ማርችን አጥፍቶ ደግሞ in 1960
ይባላል። ይር ከሆነ ብለናል ቅድም። ይርን ከሆነ ኢን ማለት ስለምንችል ተባብለናል አይደል? ወይም ደግሞ at 7 ማለት ትችላላችሁ። at 7 on the 10th of March ማለት ትችላላችሁ ማለት ነው። at ከሆነ ምን ስላል ኤግዛክት ታይም ስላል ነው ማለት ነው። I hope you understand me good። ስለዚህ ይሄን ነጣጥላችሁ 3 ሴንቴንሶች መስራት ትችላላችሁ። መልሱ እዚህ ጋር ለማንኛውም ዴት ስለጠቀሰ on the 10th is the answer። Modern education blank in Ethiopia early in the 20th century it says no sorry in the 21st century was introduced is introduced 21st century introduced ተደርጎ ነበር ነው አይደል? ስለዚህ ያኔ ስላለፈ ፓስት ስለሆነ እነዚህ ሁለቱ ሊሆኑ አይችሉም ሲጀመር። ስለዚህ was introduced ወይም were introduced ነው የሚሆነው። passive form is required። ይሄም ፓሲቭ ነው፣ ይሄም ፓሲቭ all are passive forms። ፓሲቭ እና አክቲቭ ችግር የለውም ማለት ነው። ዋናው ታይም ነው። ይሄ ፕሬዘንት ታይም ነው፣ ይሄ ፕሬዘንት ታይም ነው። ፕሬዘንት ቆይቷል ኢንትሮዲዩስ ከተደረገ። ሞደርን ኤጁኬሽን ኢንትሮዲዩስ የተደረገው ኤርሊ ነው። 21st ሴንቸሪ ቀደም ብሎ ኤርሊ ነው ኢንትሮዲዩስ የተደረገው ስለሆነ ዌር ኢንትሮዲዩስድ እና ወዝ ኢንትሮዲዩስድ ነው። ሞደርን ኤጁኬሽን አሁን ደግሞ ሲንጉላር ነው ወይስ ፕሉራል ብዬ ጠይቃለሁ። ሞደርን ኤጁኬሽን ስል ዘመናዊ ትምህርት ስል እንደ ብዙ ነው የምቆጥረው እንደ ነጠላ ነው። ሲንጉላር ሰው ወዝ ኢንትሮዲዩስድ ኢዝ አንሰር። እዚህ ጋር ብዙ ማብራሪያ ያስፈልገው ማለት ነው። was introduced is the answer. Okay, question number 12. My friend asked me, do you like my shoes? ብሎ ጠየቃችሁ አይደል? Later that day ቆይታችሁ I told my sister what he said። ምን እንዳለ ቆይታችሁ ነው የምትነግሩት። ስለዚህ ሪፖርት ልታረጉ ነው። My friend asked me ምን ብሎ ነው የጠየቃችሁ? My friend asked me, do you like my shoes? ጫማዬን ትወዳለህ ብሎ ነው። እሱን ሪፖርት ስታረጉት የሆኑ ቼንጆች there has to be some changes ያ question። ስለዚህ እዚህ ጋር do WH question ከሌለ ምን እንጠቀማለሁኝ? whetherን ወይም ደግሞ ifን ነው የምንጠቀመው ማለት ነው። WH question ካሉ ግን ራሳቸውን እንጠቀማለን ሪፖርት ላይ። ስለዚህ ከዌዘር እና if የግድ ያስፈልጋሉ እዚህ ጋር ማለት ነው። ከዛ አንድ ስቴፕ ፓስት እዚህ ጋር አንድ ስቴፕ ፓስት ማድረጋላችሁ የተሰጠውን ቴንስ። ይሄ ሲምፕል ፕሬዘንት ቴንስ ነው። አንድ ስቴፕ ፓስት ታደርጉታላችሁ። ሲምፕል ፓስት መሆን አለበት። ዳን። ስለዚህ do you like my shoes ብሎ ከጠየቃችሁ my friend asked me ለምንድነው አንድ ስቴፕ ወደ ፓስት የሚቀየረው? ቆይታችሁ ሪፖርት እንደምታደርጉት ድርጊቱ ካለፈ በኋላ ሪፖርት እንደምታደርጉት ስለሚታወቅ ነው። ስለዚህ አንድ ስቴፕ ወደ ፓስት ይቀየራል። do you like my shoes የሚለውን የሱን ጫማ እንደምወደው ጠየቀኝ ብላችሁ ነው ሪፖርት my friend asked me if I like it whether I like it ወይ በይፍ ይቻላል። if I like it my shoes ነው አይደለ? የሱን አይደለ my shoes do you like my shoes ስላለ ሂዝ ማድረግ አለብኝ። የሱን ወደድኩት ወይ ብላችሁ ነው እንደወደድኩት ጠየቀኝ ነው አይደለ? ስለዚህ ሂዝ የግድ ማድረግ አለባችሁ። my ወደ ምን ተቀየረ? ወደ ሂዝ። like ወደ ምን ተቀየረ? ወደ liked። so if I like it his shoes one አንደኛው ይሄ ነው። ሁለተኛው ደግሞ whether I like it his shoes ከሁለት አንዱ መልስ መሆን አለበት። ከዛ ውጭ ያለው መልስ አይሆንም ማለት ነው። ስለዚህ if I like it simple present tense ነው። that does form አይሆንም። if I like ይሄም simple present tense ሆኗል። so the answer is whether I like it is the answer። ለሌላ ጥያቄ እንዲያገለግላችሁ ይሄ ቀላል ስለሆነ ሌሎች ጥያቄዎችን ልስጣችሁ። WH word ጥያቄዎች ላይ ከሌሉ ሪፖርት ስታረጉ if ወይም whether ተጠቀማላችሁ። ለምሳሌ have you done the assignment የሚለውን ሪፖርት ስታረጉ he asked me if I had done the assignment እያላችሁ አንድ ስቴፕ ፓስ ታረኩት። have you done the assignment ቆይታችሁ ሪፖርት ስታረጉ ለጓደኛችሁ he asked me if I had done have done የነበረው had done ሆነ። ሌላ ደግሞ are you happy with the result ከዛ በነጋታው ሪፖርት ስታረጉ he asked me are you happy with the result ስላችሁ WH word ስለሌለ he asked me if I was happy are you happy with the result he asked me if I was happy ወይም whether I was happy ትላላችሁ ማለት ነው። ሌላ ጥያቄ are you studying well if የሆነ ሰው are you studying well ብሎ ቢጠይቃችሁ ሪፖርት ስታረጉ ከሆነ ጊዜ በኋላ ሪፖርት ስለምታረጉት ከጊዜ ቆይታ በኋላ አንድ ስቴፕ ፓስት መሆን አለበት። are you studying well ሲላችሁ the teacher asked me ከኋላ ለጓደኛችሁ if
I was studying well. You see, if I was studying hard, whether I was studying hard. Are you studying hard? He asked me if I was studying hard. ትላላችሁ ማለት ነው። that's very nice you WH word ከተሰጠ ግን including WH word ስል question wordoች አሁንም ከተሰጠ if እና ወይዘርም መጠቀም አያስፈልግም። ራሳቸው WH word ለምሳሌ where have you been ብሎ አንድ ሰው ቢጠይቃችሁ he asked me where I had been ብላችሁ ነው። he asked me where I had been. All right? Were you happy yesterday? I mean, sorry. All right. Question number 13. Don't relay blank the information you get from this website. It's usually fake. Fake ስለሆነ አትመነው። relay ማለት አይደለም እዚህ ጋር የተፈለገው rely ነው። relay ስፔሊንግ ነው I think. relay the information. relay ይባላል ባይዘው relay ለሌላ ነው like pass የሚል to pass on የሚል አስተላልፍ። ለምሳሌ relay እንዲሆን relay ከሆነ relay to relay through መሆን ይችላል። ግን እዚህ ጋር ሐሳቡ እንደዛ አይደለም። በጽሁፍ ስህተት ምክንያት ነው። relay to ነው ማለት relay through ማለት አስተላልፍ ማለት ነው። she relayed the message to her boss. she relayed አስተላለፈች ማለት ነው። to pass on ማለት ነው። እዚህ ጋር ግን ማስተላለፍ የሚል ትርጉም አይደለም አይደል? ከዚህ ዌብሳይት የምታገኘው እንትን አትመነው ማለት ነው የፈለጋችሁ ሪላይ ማለት ነው። ዲፔንድ አታርግስ ማለት ስለዚህ ሪላይ ደግሞ ማን ይወስዳል? ሪላይ ኦን ነው። ሌላ ምንም የለውም። ሶ ዶንት ሪላይ ኦን በዚህ ኢንፎርሜሽን ዲፔንድ አትሁን። ለምን? ኢት ኢዝ ዩዥዋሊ ፌክ። ስለዚህ ስፔሊንጉን ማስተካክሉት፣ መልሱም ኦን ነው የሚሆነው ማለት ነው። ከነዚህ ኦፕሽኖች ምንም ስለማይሄድ አንድና አንድ መልስ ነው። ኖ ኒድ ቱ ኤክስፕሌን። ታንክ ዩ that's very wonderful of you. This is Moorish English. Thank you.